ድህነት ምርራል። ምርር በቃ ድህነት ምርር እኮ ነው ያለው። ከትራስ ጀርባ የፈሰሰ እንባ የዚያች ዕለት ጠዋት ለዳንኤል እንደወትሮ አልነበረችም። ከአልጋው ሲነሳ ልቡ በከባድ ሸክም ዝሏል። መስታወቱን ተመልክቶ በፊቱ ላይ የፈገግታ ጭንብል ለማድረግ ቢሞክር ከጀርባው የተደበቀውን ስብራት ግን መደበቅ አልቻለም። ለዓለም ደህና ነኝ ይበል እንጂ በውስጡ ማንም ያልሰማው ጩኸትና የውስጥ ጦርነት ይካሄድ ነበር። ሰዎች ሲያዩት ንጹህ ልብስና የውጭ ገጽታውን ብቻ ያስተውላሉ። እግዚአብሔር ግን ሌሊቱን ሙሉ በትራስ ላይ የፈሰሰውን መራራ እንባ ያይ ነበር። የዳንኤል ሕይወት ከቅርብ ጊዜ ወዲህ ምስቅልቅል ወጥቷል። የቤት ኪራይ ዕዳ ተከማችቶበታል። በአንዱ ዕዳ ሌላ ዕዳ ይደራረባል። ቤተሰቡን ለማኖር የዕለት ጉርሱን ለመሸፈን ሲል ባለቤቱ 6000 ብር ተበድራ ቅባትና ዲዮድራንት መሸጥ ጀምራ ነበር። ነገር ግን ሕይወት በፈለጉት ፍጥነት አልተጓዘችም። ንግድ ከመቀጣጠሉ በፊት የተበደሩት ገንዘብ ለቤት ቀለብ አለቀ። ያው የሆነች ቅባትና ዶድራንት መነገር ጀምሬ 6000 ብር ሚስቴ ተበድራ ማለት ነው። ብሩን ለቤት ቀለብ እያደረግነው ትርፉንም ዋናውንም ተበድረን ነው 6000 ብር አለቀ ብሩ። አሁን ቦርሳ ውስጥ አለ ይዞና ልጄ ይዞ አለ እዚህ አንድ ቅባትና አንድ ዶድራንት ቀርታኛለች። ሁለቱ ማለት ነው ከ6000 ብሩ። ለምን አሁን ዛሬ ቅድም ቤት ስትል ማለት ነው ኪሴ ውስጥ ያለው ነው መመለሻ ትራንስፖርት ምናምን የለኝም። የንግዱ ተስፋ ሲደበዝዝ እጃቸው ላይ የቀሩት ጥቂት እቃዎች ብቻ ነበሩ። በዚያች ዕለት ወደ ሄቨን ኤምባሲ ኢንተርናሽናል ቸርች ጉባኤ ለመሄድ ሲነሳ በኪስ ውስጥ የመመለሻ ትራንስፖርት እንኳን አልነበረውም። በእግሩ እየተጓዘ በልቡ ግን አንዲት ቃል ያንጎራጉር ነበር። ዛሬ ባዶ እጄን አልመለስም። ምክንያቱም የሰው መንገድ ሲዘጋ የእግዚአብሔር መንገድ እንደሚከፈት ጽኑ እምነት ነበረው። ቤት ኪራይ እንኳን ውጣ ተብያለሁ። ውጣ ይሄው ካርታ እንኳን ቀድመውን ፕሮፌት እዚህ ስመጣ ማለት ነው ካርታ በእጄ ሰርቼ የሚራክል አምላክ እባክህ ዛሬ 400 ካሬ ቤት መሬት ይዤ እመለሳለሁ። ባዶ እጄን አልመለስም አልኩኝ። ከዛ በኋላ ደግሞ ያንተ ቅባት ደግሞ እኔን እንዲያገኘኝ እንድቀባ ፈልጋለሁ። ጉባኤው በሰዎች ተሞልቷል። አንዳንዶች ለአምልኮ፣ አንዳንዶች ለጸሎት፣ ሌሎች ደግሞ እንደ ዳንኤል የሕይወት እንቆቅልሽ መልስ ፍለጋ መጥተዋል። መድረኩ ላይ ነቢይ ሚራክል ተካ ያገለግላል። ድንገት ግን በጉባኤው መካከል የነቢዩ ድምፅ አስተጋባ። ዳንኤል የሚባል ወንድም የት ነህ? በአዳራሽ ውስጥ ለጥቂት ሰከንዶች ጸጥታ ሰፈነ። ዳንኤል የሚባል ወንድም ያለው ማን ነው እዚህ አካባቢ? ሰዎች እርስ በርሳቸው መወያየት ጀመሩ። ዳንኤልም የሰማውን ማመን አቅቶት ቀስ አድርጎ እጁን አነሳ። ዳንኤል እኔ ነኝ አለ። ነቢዩ በፍቅር ዓይን እየተመለከተው ወደ መድረኩ ጠራው። ከዚያም መንፈሳዊ ሚስጥር መገለጥ ጀመረ። መኪና ታውቃለህ? የመኪና ቁልፍ ይዛ አይቻለሁ። ያንተ የፋይናንስ በር ኃይል ተከፍቷል። አዳራሹ በታላቅ አሜንታ አሜን በሚል ድምፅ ተናወጠ። መኪና ታውቃለህ? መኪና? አዎ፣ የመኪና ቁልፍ ይዛ አይቻለሁ። አሜን ሩፓስ ላንተ ነው። ውሰድ ሪፓካታቻካ ነብዩ ቀጠለና ጠየቀ፣ ህልም ታያለህ? ከመኪና ጋር የተያዘ ህልምስ? ዳንኤልም አዎ፣ ሁልጊዜ መኪና ስነዳ የራሴ መኪና እንዳለኝ ያለው ሲል መለሰ። ለምን በመኪና እንደጀመርኩ ታውቃለህ? ህልም አይተህ ታውቃለህ? አዎ፣ ብዙ ህልም ያለው ከመኪና ጋር የተገናኘ ህልም አይተህ ታውቃለህ? አዎ፣ ስነዳ ሙላ ያለው ሁሌ ስትነዳ ነው ሁሉ ጊዜ የምታየው። የራሴም ራሱ ኖሮኛ ያለው ያለው የሚገራርም መኪና ስነዳ ያለው በህልም ማለት ነው። በህልም እኮ ነው። ነብዩ በደስታ መኪና እየመጣል ነው በማለት መልእክቱን ነገረው። መኪና እየመጣ ነው። አሜን። ወይኔ እግዚአብሔር እየመጣ ነው። አሜን። ተችራል እግዚአብሔር። ነገር ግን የዳንኤል ልብ አሁንም
ስላለው ወቅታዊ የቤት ኪራይ የዕለት ችግር ተጨንቆ ነበር። ነብዩ የውስጡን ጭንቀት ተረዳ። 3000 ብር ብሰጥ ምን ታደርጋለህ ብሎ ጠየቀው። ብር የሚሰጥ ሰው አለ? ኦኬ ቴንክ ዩ። አንተ ያገለገ 3000 ብር ብሰጥ ምን ታደርጋለህ? ይህ ጥያቄ የዳንኤልን የውስጥ ግድብ ሰበረ። ለረጅም ጊዜ በልቡ ያመቀውን ሕመም በእንባ ዘርግፎ በተሰበረ ድምጽና በለቅሶ ታጅቦ እውነቱን ተናገረ። ኦኬ ገባኝ። ምንድነው የገባኝ? የቤት ኪራይ ምንም የለኝማ። የቤት ኪራይ እሺ፣ ቶሎ እየመጣችሁ ስጡኝ። ቶሎ እየመጣችሁ ስጡኝ። እሺ ሚስቴ 6000 ብር ተበድራ ንግድ ጀምራ ነበር። ገንዘብ ግን ለቤት ቀለብ አለቀ። የተበደርነውን መመለስ አልቻልንም። አሁንም የቀሩን 2 ዕቃ ብቻ ናቸው። የቤት ኪራይ የለኝም። በኪሴ የመመለሻ ገንዘብ እንኳን ሳይኖረኝ የመጣሁት እያለ ማልቀስ ጀመረ። ያው የሆነች ቅባትና ዶድራንት መነገር ጀምሬ 6000 ብር ሚስቴ ተበድራ ማለት ነው። ብሩን ለቤት ቀለብ እያደረግነው ትርፉንም ዋናውንም ተበድረን ነው 6000 ብር አለቀ ብሩ። አሁን ቦርሳ ውስጥ አለ ይዞና ልጄ ይዞ አለ እዚህ አንድ ቅባትና አንድ ዶድራንት ቀርታኛለች። ሁለቱ ማለት ነው ከ6000 ብሩ። ለምን አሁን ዛሬ ቅድም ቤት ስትል ማለት ነው ኪሴ ውስጥ ያለው ነው መመለሻ ትራንስፖርት ምናምን የለኝም። ድህነት ምርር አለ። አሁን በቃ ድህነት ምርር እኮ ነው ያለው። ቤት ኪራይ እንኳን ውጣ ተብያለሁ ውጣ። አዳራሽ ውስጥ የነበረው ህዝብ ጸጥ አለ። ይህ ጩኸት የአንድ አባት፣ የአንድ ባል፣ የአንድ ምስኪን ቤተሰብ ስውር ስብራት ነበርና የብዙዎች ልብ ተነካ። በዚያች ቅስፈት እግዚአብሔር በጉባኤው ልብ ውስጥ ታላቅ የርህራሄ እሳት አነደደ። ነቢይ ሚራክል ወደ ሰዎቹ ዞር አለ። ህዝቡም ዳንኤልን ለመታደግ ተሽቀዳደመ። አንድ ወንድም ተነስቶ 3000 ብር ሰጠው። ሌላኛው ደግሞ 10000 ብር አበረከተለት። ሌሎች ደግሞ እጁ ላይ ያሉ የቀሩትን እያንዳንዳቸውን ከ300 እስከ 400 ብር የማይበልጡ 2 ዕቃዎች ከመደበኛው ዋጋ እጅግ በላይ በሆነ ከፍተኛ ዋጋ ለመግዛት ተሻሙ። በዚያ ቀን የተገዛው ዕቃ ብቻ አልነበረም፣ የአንድ ቤተሰብ ተስፋ ጭምር እንጂ። እሺ ቶሎ እየመጣችሁ ስጡኝ። ቶሎ እየመጣችሁ ስጡኝ። እሺ አትለዋወጥ ጠዋት ማታ ፊትህ አይጠቁር የኔ ጌታ አልቆረቆረኝም ትከሻ ጌታዬ ተመችተኸኛል አንተን አለኝታዬ አንተን አለኝታዬ አንተን አለኝታዬ አንተን አለኝታዬ። በጥቂት ደቂቃዎች ውስጥ የዳንኤል ባዶ እጅ መሙላት ጀመረ። አንዱ ሲሰጥ ሌላኛው ጨመረ። በመጨረሻም ከ30,000 እስከ 40,000 ብር በላይ የሚሆን ድጋፍ ተሰበሰበለት። ዳንኤል የደስታ እንባውን ማቆም አልቻለም። እግዚአብሔር ይባርካችሁ፣ ምንም የሚለው ነገር የለም፣ ይህንን ያደረገው እግዚአብሔር ነው እያለ እያለቀሰ አመሰገነ። አንተ ስትቸገር ዝም ብለን ማየት አንችልም የሚሉ ክርስቲያን እህትና ወንድሞች ናቸው ይሰጡ። አሜን። እግዚአብሔር ይባርካችሁ። ምንም ምለው ነገር አይደለም። ይሄን ያደረገው የነብይ ሚራክል አምላክ ነው። ለምን አያሱ ነብይ ነዋ። ጓዳን የሚያየው እኮ እግዚአብሔር ነው አይደል እንዴ? እሱ አይኑ የተከፈተ ስለሆነ እኔ በጓዳ አለቅሳለሁ።
ዳንኤል በዚያ ቀን ወደ ጉባኤው የገባው በባዶ ኪሱ በከባድ ሸክም ነበር። ሲወጣ ግን በተስፋና በደስታ የተሞላ ከረጢት ልብ ይዞ ወጣ። ይታል ዶድራንቱና ቅባቱ ይታል። ኦኬ ስንት ነው የሚሸጠው ይሄኛው? ይሄ 350 ይሄኛው 400 ብር ነበር። 350 ብር? አዎ እቺን 400 ብር ነበር። ዛሬ ሰዎች በስራ እንዲባረኩ አይደለ? ምንም አይነት ስራ ቢሰሩ እንዲባረኩ ነው የምጸልየው። ያዘው ይሄን ያውና ኦይሉን በ1000 ብር ወስጃለሁ አለ። ዶድራንትስ 1000 ብር ማለት ሰጣቸው ወይ ስንት ብር? 3000። ሌላ የሚበልጥ ሰው አለ? 10000 ብር ሌላ ሰው አለ? ና 3000 ብሩን ትራንስፈር አድርግለት። ና ወንድሜ ና አንቺም ነይ ትራንስፈር አድርግለት 3000 ብር። 1000 ብር ማን ያለኝ ይሄንን ና ትራንስፈር አድርግለት። አንዴ ትሽ አደርግላችኋለሁ። ንገረውስ ና ወንድም ለምን አለቀስክ? አሳዝነው ነው? አስር ሺህ ነው ያስከሱን? እሺ አንተም ትራንስፈር ታደርግለት ነው? ያው አድርግለት። ሰይ ቴንክ ዩ ጌታ ኢየሱስ ይባርክ። ና ተነሳ እንጂ ተነሳ። ይሄ ራስ ላይ የሚደረግ አይደለ? ያው ቲሽ በቃ ግባ። ያው አንካ ወንድም 10000 ብሩን ስጠው። እሺ ያው ክብር ለኢየሱስ ይሁን። ነገሮች ይከፈቱ። አሜን። በኃይል ለምለም። አሜን። በኃይል ለምለም። አሜን። የአምላኬ እጅ በልዩነት ይርዳ። አሜን። በብዙ በልጽግ። አሜን። በብዙ ያንተ በር ይከፈት። አሜን። ፍሬያማ ሁን። አሜን። በኢየሱስ ስም አሜን። የተጠላውን ይወዳል፣ ምስኪኑን ያስጠጋል። ኢየሱስ ከማንም ይለያል፣ ፍቅሩ እጅግ ይገርማል። የተጠላውን ይወዳል። ታሪኩም በተጋሪዎች ልብ ውስጥ የማይጠፋ እውነት ጥሎ አለፈ። ሰዎች ያልሰሙትን ጩኸት የሚሰማ ያላዩትን እንባ የሚያይ የሰውን ጨለማ ምሽት ወደ ውብ ጎህ የሚቀይር አምላክ አለ። ስለተከታተላችሁን እናመሰግናለን። ሄቨን ቴሌቪዥን ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።